7ኛው ሀገራዊ ምርጫ በመላው ኢትዮጵያ እየተካሄደ ነው። ዛሬ በባህር ዳር ከተማ በውቢቷ በባህር ዳር ምርጫ ክልል ድምጻችንን ሰጠናልኛም። እንግዲህ ምርጫ ዲሞክራሲን ለማጽናት ቅቡልነት ያለው መንግስት ለመመስረት እጅግ በጣም ወሳኝነት ያለው ተግባር ነው። በዚህ አጋጣሚ ህዝቡም ለምርጫው ያደረገው ተሳትፎ ከምዝገባ ጀምሮ እስካሁን ድረስ እጅግ በጣም የሚገርም ነው። ለባህር ዳር ከተማ ህዝብ እንዲሁም ለአማራ ክልል ህዝብ እንዲሁም ለኢትዮጵያ ህዝብ በዚህ አጋጣሚ ምስጋና ማቅረብ ፈልጋለሁ። እንግዲህ በዚህ አመት እጅግ በጣም በርካታ ህዝብ ነው ለምርጫ የተመዘገበው። ከ54 ሚሊዮን በላይ እንደተመዘገበ ምርጫ ቦርድ ነግሮናል። እንግዲህ ምርጫ ትልቁ ነገር ህዝቡ ይሆነኛል የሚለውን መንግስት ይሆነኛል የሚለውን ፓርቲ የአካባቢን ድምጽ የአካባቢን ልማት ያሳልጥልኛል የሚለውን ተወካይ ለመምረጥ የሚያደርገው ቃል ኪዳን ነውና እኛም እንግዲህ በዚህ በባህር ዳር ምርጫ ክልል ባህር ዳርን ለህዝብ ተወካዮች ምክር ቤት ወክዬ እየተወዳደርኩ ነው። እንግዲህ ባህር ዳር የጀመረችው በጣም በርካታ ነገር አለ። ይሄን ለማስቀጠል ከህዝቡ ጋር ሆነን ተባብረን እንሰራለን። ህዝቡ ከምዝገባ ጀምሮ ዛሬም ራሱ ከ11 ሰዓት ጀምሮ ነው በምርጫ ጣቢያዎች መሰለፍ የጀመረው ድምጽ ለመስጠት። ግን ያው በምርጫ ቦርድ ህግ መሰረት 12 ሰዓት ስለሚጀመር እስከ 12 ሰዓት ጠብቆ ነው የተጀመረው። አሁን የምታዩት ነው ህዝቡ ድምጽ እየሰጠ ነው። በጣም ደስ የሚለው ደግሞ በዚህ አመት ያለው ምርጫ ባጀማመራችን ትንሽ ለመመዝገብ መዘግየቶች ነበሩ የሚል የህዝብ ቅሬታ ነበር። በኋላ እሱ ተስተካክሎ ዛሬ ግን ስንመርጥ በጣም በፍጥነት ነው እያስተናገዱን ያሉና በጣም ወጣቶች ናቸው። በጣም ደስ የሚል አሰራር ነው በዚህ አመት ያደረግነው ምርጫ። በጣም በርካታ ህዝብ እንደመምረጡ ይህንን ደግሞ በደንብ አስተዳድሮ ለዚህ ማብቃት ትልቅ የተቋማዊ አቅም ግንባታ ነውና ምርጫ ቦርድንም በዚህ አጋጣሚ ለገነባው አቅም ያው ማመስገን ፈልጋለሁ። ምርጫው ምንም ይሁን ምን ህዝቡ የመረጠውን ብልጽግና ፓርቲ ይቀበላል። እኔም ህዝቡ የመረጠውን ወኪል ወደፊት እቀበላለሁ። ለምን እኔ ካልተመረጥኩ የሚል ፍላጎት የለኝም። ህዝቡ የፈለገውን ይምረጥ። ባለፈው በሰላማዊ ሰልፉ እንደተነጋገር ነው ብልጽግና ፓርቲ አንድ ፓርቲ ከሀገር በላይ አይደለም። ስለዚህ የሀገር ቀጣይነት እንጂ የፓርቲ ቀጣይነት አይደለም ፍላጎታችንና የሀገር ግንባታ ላይ ይሆናል የሚሉትን ወኪል መምረጥ ያስፈልጋል። እሱንም እንደ ተወዳዳሪ እቀበላለሁ ለማለት ፈልጋለሁ። አመሰግናለሁ።